ዶክተር አባይ ዮሴፍ ባላለው ሲኒየር የውስጥ ደዌ ስፔሻሊስት እና የኦሊቭ ጠቅላላ ሆስፒታል ስራ አስኪያጅ ነኝ። በዚህ አጋጣሚ ስለ ኦሊቭ ሆስፒታል እና ስላሉት ነገሮች የተወሰነ ማብራሪያዎችን ለመስጠት ፈልጋለሁ። ኦሊቭ ሆስፒታል በ2016 ዓመተ ምህረት በህብረተሰቡ 14000 እና ከዛ በላይ በሆኑ የማህበረሰብ አካላቶች የተማሩ ገበሬዎች እንዲሁም ደግሞ አስመጭና ላኪ ብዙ የማህበረሰብ ክፍል ያካተተ በተለያዩ ሴክተሮች የተሰማራ የኦሊቭ ሼር ካምፓኒ አንድ ቅርንጫፍ እንደሆነ ይታወቃል። ኦሊቭ ሆስፒታል በዚህ 3 ዓመት ቆይታ ውስጥ በመጀመሪያ በላብራቶሪ ዲፓርትመንት ወይም ደግሞ የላብራቶሪ ምርመራ እየሰጠ ከቆየ በኋላ ከ2017 ጀምሮ ወደ ሆስፒታልነት ጠቅላላ ሆስፒታልነት ተዘዋውሮ ወይም ደግሞ ፊልዱን በመቀየር በጠቅላላ ሆስፒታል አገልግሎት ለህብረተሰቡ ሐረርና በሐረር ዙሪያ ላሉ ህብረተሰቦች ተደራሽ ለመሆን ጠንክሮ ቀን ከሌሊት እየሰራ ይገኛል። ያው ስለ ኦሊቭ ሆስፒታል የተወሰነ ያለ ማለት ኦሊቭ ሆስፒታል ከህይወት ፋና ፊት ለፊት የሚገኝ በተለያዩ የህክምና ዘርፎች ተሰማርቶ ህብረተሰቡን እያገለገለ ይገኛል። ላብራቶሪ ያለን ላብራቶሪያችን 24 ሰዓት በሳምንት 7 ቀን ክፍት ነው። የተለያዩ ላብራቶሪዎችን የስኳር ተላላፊ የሆኑ በሽታዎችን የጉበት ኬሚስትሪ እንደዚህም ደግሞ የሆርሞንና የካንሰር ምርመራዎችን ይሰራል። ከዚህም በተጨማሪ ላብራቶሪያችን አይሴል ከሚባል የላብራቶሪ ተቋም ጋር በጋራ በመሆን የተወሰኑ የላብራቶሪ ቴስቶችን በሐኪሙ ፍላጎት ወደ አዲስ አበባና ወደ ውጭ ልኮ ላብራቶሪ እየሰራ ይገኛል። በማህበረሰቡም በሐኪሙም ዘንድ ያለው ተቀባይነት በጣም የሚያበረታታና በዚሁ ይበርታ የሚባል አይነት ነው። ሌላው ኦሊቭ እያገለገለ ያለው ከተማ ውስጥ የሌለ ዘመናዊ የሆነ ባለ 32 ስላይስ ወይም ደግሞ 32 ላይክ ሲቲ ስካንን አንድን የሰውነት አካል 32 ስላይሶችን በመስራት ላይክ ጊዜን የዋጀ የሲቲ ስካን አገልግሎት ይሰጣል። ራዲዮሎጂስታችን ደከመን ሰለቸን ሳይሉ እንደዚሁ 24/7 እናንተን ያገለግላሉ። በአልትራሳውንድ ኤክስሬ በማንበብ እንደዚህ እናንተን ያገለግላሉ። በዚህም የልብ አልትራሳውንድም ሲያስፈልግ እኛን ጎብኙን። እኛ በቂ የሆነ የልብ ችግሮትን ካለ እሱን ለማየት በቂ የሆኑ ሐኪሞች አሉን። በእነሱ ግልጋሎት እንዲያገኙ እናደርጋለን። ሌላው የህክምና አገልግሎት ይሰጣል ኦሊቭ ሆስፒታል። የህክምና አገልግሎት ስንል ብዙ ዘርፎች አሉ። አንደኛው በተመላላሽ ህክምና ወይም ደግሞ አውትፔሽንት ዲፓርትመንት በሁለት የውስጥ ደዌ ስፔሻሊስት ሐኪሞች፣ በሁለት የማህፀንና ጽንስ ስፔሻሊስት ሐኪሞች፣ በሁለት የህፃናት ህክምና ስፔሻሊስት ሐኪሞች እንዲሁም ደግሞ በነርቭ ቀዶ ጥገና ስፔሻሊስት፣ በነርቭ ሐኪም፣ የአጥንትና የአጥንት ችግሮችን የሚያክም የአጥንት ቀዶ ጥገና ስፔሻሊስት እንዲሁም ደግሞ የልብን ህክምና በልብ ስፔሻሊስት አገልግሎት እየሰጠ ይገኛል። ይሄ ሊታወቅ የሚገባው ነገር እነዚህ ሐኪሞች በስራቸው አንቱታን ያተረፉ ብዙ አመት አገልግሎት የሰጡ የእናንተ ችግር ሊፈቱ ያለውበትን የውስጥ ችግር ልጆችን ቢታመሙ ልጆቾትን ለማገልገል ደከመኝ ሰለቸ ሳይሉ የሚያገለግሉ ሐኪሞች ናቸውና እነዚህን ሐኪሞች መተው መጠቀምና ከነዚህ ሐኪሞች የህክምናም የምክርም አገልግሎት ማግኘት ይችላሉ። ኦሊቭ ሆስፒታል ከዚህ በተጨማሪ ዘመናዊ የሆኑ የመተንፈሻ ችግር ላለባቸው የህብረተሰብ ክፍሎች የሚያገለግሉ ሁለት የመተንፈሻ ማገልገያ ማሽኖች አሉት። በህክምናው ሜካኒካል ቬንቲሌተር ይባላል። ይሄ ማሽን ሐረር ውስጥ በግል ተቋም ብቸኛው ያደርገናል። ይህንን ማሽን በመያዝ ሌላ በጽኑ ህሙማን ክፍል ውስጥ የሚገኙ የተለያዩ የጽኑ ህሙማን ሐኪሞችና ኢመርጀንሲ እና ክሪቲካል ኬር የሚባል በዛ ፊልድ የተማሩ አንቱታን ያተረፉ ሐኪሞች አሉ። ስለዚህ የአይሲዩ ወይም ደግሞ የጽኑ ህሙማን ክፍሉም እንደዚሁ የተደራጀ ነው።
የህፃናት ጽኑ ህሙማን ካስፈለገ ደግሞ ኒዮናታል አይሲዩ ይባላል። በዚህም ክፍል የመተንፈሻ ችግር ላለባቸውም ይሁን የመተንፈሻ ማገዣ ማሽን ሲፓፕ ይባላል። እንደዚህ ደግሞ ህፃናቶች ከተወለዱ በኋላ የሚመጣ የቆዳና የሰውነት ቢጫ የመሆን ችግር ሲፈጠር የፎቶቴራፒ እንዲህ አይነት አገልግሎቶችንም በህፃናት የጽኑ ህሙማን ክፍል እየሰጠን እንገኛለን። ወሊፍ ሆስፒታል ያው ብዙ ስለ ወሊፍ ሆስፒታል ያው ያላችሁን አስተሳሰብ ወይም ደግሞ የት ነን ምንድነን ምን ላይ ነው ያለነው የሚለውን በደንብ ለርሶ ለማሳወቅ ወይም ደግሞ ለህብረተሰቡ ለማሳወቅ እያሰብን እንገኛለንና ከዚህ በተጨማሪ ደግሞ 24/7 የሚሰራ የቀዶ ጥገና ክፍል አለን። ይሄ ሁለት ቀዶ ጥገና የሚሰራባቸው የኦፕሬሽን ቴብሎች አሉ። በዚህ ላይ ብዙ አመት የሰሩ ባለሙያዎች አሉ። ስለዚህ እነዚህንም ሰርቪሶች ወይም እነዚህንም አገልግሎቶች ከኛ ሆስፒታል ማግኘት ይችላሉ። እነዚህ በሽታዎች ደግሞ አንዳንዴ በሽታዎች በተመላለሽ ብቻ ሊታከሙ አይችሉም። የተኝቶ መታከም አገልግሎት ካስፈለጎት ደግሞ በተለያዩ ክላሶች ወይም ደግሞ ክፍሎች አስተኝቶ የማከም ህክምናን እንሰጣለን። ያ ደግሞ ኪሶትን የማይጎዳ እዚህ መተው መጠቀም ይችላሉ። እንደ መጠቅለያ ላነሳ የምፈልገው ከመጀመሪያም ለማንሳት እንደሞከርኩት ወሊፍ ጠቅላላ ሆስፒታል በማህበረሰቡ ነው የተገነባው። ለማህበረሰቡ የሚያስፈልጉ ምርመራዎችን ያደርጋል። ከማህበረሰብ የተገነባ ተቋም ማህበረሰቡን ሲያገለግል ኪሶትን በማይጎዳ የኑሮ ሁኔታዎችን ያማከለና ማህበረሰብን ለማገልገል ዋና አጀንዳ አድርጎ ስለተነሳ እኛ ጋር ሲመጡ በሚያወጡት ወይም ደግሞ በሚጠየቁት ነገር ብዙ ኪሳራ ሳይደርስቦት የሚያስፈልገውን ያህል ህክምና በብርቱና ጠንካራ በሆኑ ሐኪሞች ህክምና እየሰጠን እንገኛለን። እንደ ግብዓት ማንሳት የምፈልገው ያው ለህብረተሰቡ መቆሙን ለማሳየት በቅርቡ ከህንድ ሀገር የመጡ ሐኪሞችን አስመጥተን የማማከር አገልግሎት ሰጥተን ነበር። ይሄ ምንድነው ማህበረሰባችን እዚህ ብቻ አይደለም የኛ ተደራሽነት እንዲሆን የምንጠብቀው ወይም ደግሞ የምንፈልገው በምስራቅ አፍሪካ ከተቻለም ወደ ኢሮፕ እና ኤዥያ በመሄድ ማህበረሰቡ እንዲጠቀም ማህበረሰቡ የሚያስፈልገውን ያህል እርዳታ እንዲያገኝ በየጊዜው በየወቅቱ ለእናንተ እንሰራለን። ሰው ይታመም አይባልም። ከታመማችሁ ግን ከጎናችሁ ነን። ስለሰጣችሁን ጊዜ እናመሰግናለን። ክብረት ይስጥልን።